ሶስታችንም አብረን ነው የምንተኛው። አንቺ ባልሽና ጓደኛሽ አብራችሁ ነው የምትተኙት? አብረን ነው የምንተኛው። እሱ አካባቢ ያሉት ሰዎች ለምንድን ነው ይሄን ነገር ለምን አስፈለገ? እኛ እንድናየው ሚዲያ ላይ ቫይራል ማውጣቱ ለምን አስፈለገ? ይጠቅመዋል ወይ ለሱ? በህልሜ መጣ ያ ሰው። ባልሽ ጋር ያለሽ አይደለም? እያለሁ አራቴ የእውነት በህልሜ ያየሁት ናቸው። የተወደዳችሁ የኛ ማዕድ ቤተሰቦቼ እኔ በጣም ደህና ነኝ። እንኳን ወደኛ ማዕድ በሰላም በጤና መጣችሁ ብያለሁ። እንግዲህ መጀመሪያ ላይ ልናየው እንደሞከር ነው ሁለት ጉዳዮችን ነው ዛሬ ይዤላችሁ የመጣሁት። በነገራችሁ ላይ ይሄን ቪዲዮ ቫይራል አውጡት ከብር ማለት ነው። ምክንያቱም የምናገረው ነገር ይጠቅማል ብዬ አስባለሁኝ። እናንተም ደግሞ ሀሳባችሁን ኮሜንት ላይ አጋሩኝ፣ ሀሳብ አስተያየት ካላችሁ ማለት ነው። እንግዲህ የመጀመሪያው የሶፎንያስ ጉዳይ ነው። ሁለተኛው ደግሞ ማራኪ ወግ ላይ በጣም የሚገርም ታሪክ ሰምቻለሁኝና አጠር አድርጌ እነግራችኋለሁ ሀሳቤንም ጭምር እና እንግዲህ እንዳልኳችሁ ቫይራል አውጡት፣ ይጠቅማል። ቫይራል አውጡት ከምር። ምንድነው የመጀመሪያው ሶፎንያስ እንግዲህ እኔ እንኳን እዚህ ጋር ቪዲዮዎቹን ሪፕላይ አላደርግም እውነት ለመናገር በጣም ያየነው በቂ ነው። እንግዲህ ጠዋት ላይ የወጣበት ቪዲዮ አለ። በጣም በሚያሳዝን ሁኔታ እጅግ በጣም ተጎሳቅሎ ምናምን አይተነዋል። እንግዲህ ከሚገባው በላይ ሶፎንያስ በጥፋቱ ተቀጥቷል፣ ከጥፋቱ ተምሯል እና ይቅርታም ጠይቋል። እንግዲህ ይቅርታ ማድረግ ያለበት አካል ሁላ ይቅርታ ሊያደርግለት ይገባል ብዬ አስባለሁ። በተለይ የባቡር ካይር የበጎ አድራጎት ድርጅት ያው አምባሳደር እንደሆነ ይታወቃል እና ለአመራሮቹ ጭምር ይቅርታ ምናምን ብሏል እና እንግዲህ ይቅርታ ተደርጎለታል። ያው ሁኔታውም ደግሞ በጣም መቀጣቱና መጸጸቱን ያሳያል የፊቱ ሁኔታ ምናምን እና እንግዲህ ሁላችንም ይቅርታ አድርገንለታል ብዬ አስባለሁ። ያላረግንለትም ደግሞ ይቅርታ እንድናረግለት ነው አሁን እኔ እምጠይቀው። ግን ዋናው ጉዳይ ምንድነው ሰዎች እሱ አካባቢ ያላችሁ ሰዎች ሰሞኑን እንግዲህ የተለያዩ ነገሮችን ሲያስተላልፍ ነበርና ስልክ ይቀማ ስንል ነበር። አሁን ደግሞ እሱ አካባቢ ያላችሁ ሰዎች ለምንድነው ይሄን ነገር ለምን አስፈለገ? እኛ እንድናየው ሚዲያ ላይ ቫይራል ማውጣቱ ለምን አስፈለገ? ይጠቅመዋል ወይ ለሱ? ለዛች ለምታሳዝን እናቱ እንደዛ በጣም በእንባ እየታጠበች በቤተሰብ ለተገለለች በጎረቤት በዘመድ በሁሉ አግባብ ለተገለለች ሲቀጥል ደግሞ እሱ ጭምር ባለበት የአእምሮ ህመም የተነሳ ካልገደልኩሽ እያለ ለሚያሰቃያት እናት ይሄ ቪዲዮ ቫይራል መውጣቱ ምንድነው ጥቅሙ? መቀረጹ ወደኛ ወደ ሚዲያ መምጣቱ ምንድነው ጥቅሙ ብላችሁ ታስባላችሁ? የቀረጻችሁ ሰዎች የእውነት ወንጀል ላይ ሰራችሁት ልትጠየቁ ይገባችኋል። ከሞራልም ራሱ ደግሞ አንድ የህመምተኛ መሆኑ ተረጋግጦ እያለ ህመምተኛን ለሚዲያ አጋልጣችሁ መስጠታችሁ ከምር ግን እናንተ ደስተኞች ናችሁ? እንደዚህ አይነት ነገር በማሳየታችሁ የእውነት ሶፎንያስ ይረዳል፣ በዚህ ይሻለዋል ወይ ደግሞ ህዝቡ በዚህ ይቅር ይለዋል ብላችሁ ያስባችሁ ነው? እንደዛ አታስቡ። ሶፎንያስ ይቅር መባል ካለበት ፈጣሪው ይቅር ይበለው፣ መጠየቅ ካለበት ደግሞ ይዳን። መጀመሪያ በቃ ይዳን፣ ወደ ትክክለኛው ማንነቱ ይምጣ፣ ይሻለው። ከዛ መጠየቅ ያለበት አካል ይጠይቃል፣ ህግም ከሆነ ይጠይቃል። ግን አሁን ይሄ ልጅ መታከም ያለበት አይደለ? ይቅርታው ለሱ የኛ ይቅርታም ሊጠቅመው አይችልም፣ የኛ ፍርድም ሊጠቅመው አይችልም። በቃ ይሄ ልጅ ሊጠቅመው የሚችለው መድኃኒት፣ ህክምና፣ ሳይካትሪስት፣ ሳይኮሎጂስት ነው አይደለ? እና ይሄ ልጅ ህክምና ላይ ነው ያለው። እንግዲህ መሲ ሸገር ኢንፎ ተናግራለች አይደለ? ህክምና በስንት መከራ ተመቻችቶለት እንግዲህ ህክምና ገብቶ እየተከታተለ ነው። በቃ አሁን ህክምና ገብቶ እየተከታተለ ባለበት በሁለት ቀን ውስጥ ምናምን ይሄን ቪዲዮ ቫይራል አውጥቶ መልቀቁ እውነት ሞራሊስት ትክክል ነው ብላችሁ አሰባችሁ ነው እንዴ? ስልኩ ከናንተ ነው መቀማት ያለበት። ምክንያቱም ማለት ነው በጣም ነው የሚረብሸው፣ የእውነት ይረብሻል። እና ለነገም ልጁ ወጥቶ ሲያየው እርግጠኛ ነኝ ይሄ ልጅ ይድናል፣ ይሻለዋል፣ ህይወት ትቀጥላለች እና ከጉዳዩም ደግሞ ካለበት ነገር ተጸጽቶ ራሱን አሻሽሎ ነገ የተሻለ ህይወት ውስጥ ይኖራል አይደለ? እና ግን ይሄ ቪዲዮ ቫይራል ወጥቶ ማየቱ ለእናቱ አግባብ ነው ወይ? በአካባቢው ላሉ ሰዎች ምንድነው የሚያስተላልፈው መልእክት? ለኛ ምንም አይጠቅመንም እና ማለት ጥሩ አይደለም። በቃ በጠቅላላው እባካችሁ ሶፎንያስን ተውት፣ በቃ ተውት። ምንም ውስጥ ይግባ፣ ምንም ይስራ፣ ምንም መጠየቅ ያለበት አካል ይጠይቀው፣ ይቅር ማለት ያለበት ምናልባት በሱ ጉዳይ የተጎዳ ሰው ካለ ይቅር ይበለው፣ ከዛ ፈጣሪው ይቅር ይበለው። ከዛ በተረፈ ግን ቫይራል አናውጣው፣ በቃ ይንተወው። በዝምታ ውስጥ በጽሞና ውስጥ በህክምና ውስጥ ይቀመጥ። ሶፎንያስን አናንሳው፣ በቃ ስሙን አናንሳው ሚዲያ ላይ። እኔ ዛሬ በጣም ስለተበሳጨው ማለት ልናገሩላ አልፈለኩም ነበረ ከምር ማለት ነው። ግን በጣም ተናደርኩኝ። በሱ አይደለም የተናደርኩት፣ ይሄንን ሁኔታ ሚዲያ ላይ ያወጣው ሰው አናደደኝ። በቃ ራሱን ደብቆ ነበር። ኦኬ አልሆነም። ራሱ ደግሞ አወጣ። ፍሬዘር ጋር የሆነ ነገር ተባባሉ። ፍሬዘርም አወጣው ዩቲዩብ ላይ ምናምን። ከዛ እናትየው መጡ ምናምን። ከዛ በኋላ ትተነው ነበረ። በቃ ጀስት እንተወው ይታከም። ሰው ታሞ መዳን አይችልም እንደዚህ ሀገር? ሰው መታከም አይችልም እንደዚህ ሀገር? የእውነት እኮ እኛ የምናደርገው ነገር እኮ ሰውን እንዲሞት የሚያደርግ ነገር እኮ ነው። ለምንድን ነው ሰው ፕራይቬሲ ሊጠበቅለት አይገባም?
ይሄ ልጅ እኮ ፕራይቬሲውን በቃ መታከም አለ በቃ ታሟል በቃ ግዴታ ኩላሊቱ ወይ ፌል ማድረግ አለበት ይሄ ልጅ ወይ ጉበቱ ወይ አንጀቱ ወይ something ምናምን ውስጡ ያለው የአካል ኦርጋኑ መታመም አለበት እንዴ ግዴታ አይደለም እኮ ይሄ ልጅ እኮ ታሟል አይደለ በግልጽ ታመም ያለሁኝ ብሏል እና ታሞ ያለን ሰው ፕራይቬሲ በመጣስ ሚዲያ ላይ መነገድ መሸቀጥ ለህዝብ አሳልፎ መስጠት ምንድነው ጥቅሙ ለምንስ አስፈለገ የእውነት እኔ ይሄ ነው በጣም የከነከለኝና በጣም ቫይራል እንድታወጡትም ይሄን ቪዲዮ የፈለኩበት ምክንያት ለዛ ነው በቃ ጀስት ይሄ ልጅ እንተወው እስከመጨረሻው በቃ ራሱ ተሽሎት መሆን ያለበት ነገር ሆኖ በቃ ጀስት መድረስ ያለበት ነገር ደርሶ በቃ ጀስት ድኖ እስከሚመጣ ድረስ እኛ ግን ሚዲያ ላይ አናውጣው እባካችሁ በቃ ባካችሁ ማለት ወንድ ልጅ ኖራችኋል ወንድም ባለቤት ወይም አባት በቃ የወንድ ወገን ያጣ የለምና በቃ ራሳችሁ በወንድሞቻችሁ በባለቤቶች በአባቶቻችሁ በጓደኞቻችሁ እንዲደርስ አትፈልጉም በእናንተም ጭምር የእናንተ ቪዲዮ በዚህ መልኩ ቫይራል ሲወጣ የሆነ ቀን ብታዩ በጣም ተሸማቀቃላችሁ ሰውናችሁ አትቆሙምና በእንደዚህ አይነት ነገሮች የተነሳ ይሄ ልጅ እንደው ቢሞት ራሱን ቢያጠፋ አይጸጸትም አይደብርም አትጸጸቱም አትናደዱ ማለት ደስ ነው የሚላችሁ ፕሊስ ተውት ከሞት አይተናነስም አሁን ያለበት ቅጣት ከቅጣት አይተናነስም ራሱን እየቀጣ ነው ፈጣሪም ቀጥቶታል በቃ በቂ ነው ይሄ ቅጣት ፈጣሪም ቀጥቶታል በቃ አይተናል ምናምንና አሁን ግን ከአቴንሽናችን እናውጣው እኔ መልእክት ይሄንን መልእክት ለብዙ ሰዎች ቢደርስ ደስ ይለኛል ስለዚህ ባካችሁ ቫይራል በማውጣት ተባበሩ የምታዩ ሁሉ ማለት ነው እንግዲህ ሁለተኛው ዛሬ ያስኩት ጉዳይ ትላንት ማታ አንድ የተለቀቀ ታሪክ ሰምቼ ነበር ማራኪ ወግ ላይ ያየሁኝ ነበር ገርሞኛል ታሪኩና ብታዩት ደስ ይለኛል የእመቤት ታሪክ ነው እመቤት እንግዲህ አንድ ያው ክፍለ ሀገር አካባቢ የነበረች ልጅ ናት ከዛ በ14 አመቷ የሆነ ወንድ ድሪም ታደርጋለች በህልሟ ማለት ታያለችና በጣም ነው የሚገርመው የእመቤት ታሪክ እውነት እና በህልሟ ታይና የሆነ በቃ ደንደን ያለ ምናምን የሆነ የሳለች ወንድ አለ በህልሟ ማለት ነው በቃ እሱ ወንድ ነው ማግባት የምትፈልገው እና በጣም ብዙ ነገሮች ተፈጥረዋል እንግዲህ እሷ አማራ ክልል አካባቢ ነው ትውልዷ ከዛ ደግሞ ትዳር ይገኝላታል በቤተሰብ ምናምን ከዛ ወደ ባሌ አካባቢ በትዳር ምክንያት ሙቭ ታደርጋለች እና እንግዲህ የባለቤቷ ቤተሰቦች ብዙ አይመቿትም ነበረ እንደገና ባለቤቷን ብዙ ይጣጣል ምናምን አይመቻትም ነበር እና ለመሄድ ምናምን ወደ ቤተሰቦቿ ለመመለስ ምናምን ትፈልጋለች እና በዛ አጋጣሚ እንግዲህ ባሏ ይጠፋል ማለት ነው ሲጠፋ ቤተሰቦችም ምናምን የሱ ማለት ነው በጣም አስቸግረዋት ተቀመጪ ለምነዋት ምናምን ያስቀምጧታል ከዛ ትቀመጣለች ጠፍቶ የነበረው ባሏ ይመጣል ተመልሶ ታረግዛለች ምናምን ግን ያረገዘችው ልጅ በቃ አትፈልግም ምክንያቱም በሱ የተነሳ እዛ ቤት ውስጥ መቆየት አትፈልግም እና በሚገርም ሁኔታ የባሏ እህት ባለቤት ወንድም ያለ ልጅ በቃ ልጁን ወለጂው ጥለሽላቸው ትሄጃለሽ ትጠፊያለሽ ምናምን ይላታል ማለት ነው እና እንግዲህ እሱን ተማምና ያው በአጋጣሚ ልጁም አልሆነላትም አልተሳካም ምናምን አልወለደችም ያው ይወርድባታል ማለት ነው የ6 ወር ጽንስ ነው ከዛ በጣም ብዙ ስቃይ ታያለች አራስ ቤት የምትበላው አታ በጣም ተቸግራ ምናምን ማለት ነው እና ከዛ እንግዲህ የባለቤቷን እህት ወንድም ተማምና ትጠፋለች ማለት ነው ሽምግልና ምናምን ከተደረገ በኋላ ምናምን ብቻ ትዳሩ ማይሆን ሆኖ ከዛ ትዳር ትጠፋለች እሱን ተማምና ማለት ነው እንግዲህ እሱ ሰው ቤት አስቀምጧት ምናምን ግን ያው እህቷ ቤት ማለት ነው ግን ደግሞ ጣላት በቃ ጥሏት ሄደ ማለት ነው ሊትራሊ ጥሏት አልመጣም አንድ ወር ምናምን ጠበቀችው እና ጠንቋይ ቤት ሄዳ ምናምን እንደውም ጠንቋይ ምናምን ትላለች እግዚአብሔርን ጠብቂው የሚል ነገር ይነግራታል ማለት ነው ከዛ ብዙ ነገሮች አለፉ ምናምን እሱም አልሆነም ከዛ አዲስ አበባ ትመጣለች ከእህቷ ጋር ምናምን ትኖራለች ከዛ ለምን ትምህርት አልማርም ትላለች ትምህርት ትጀምራለች ከዛ በነገራችሁ ላይ ገጣሚ ናት ትገጥማለች ጎበዝ ናት ከዛ እንግዲህ ባለቤቷን ታገባዋለች ማለት ነው በጣም የሚገርማችሁ እንግዲህ አሁን ድረስ 14 አመት ላይ ያየችውን ህልም ትጠብቃለች ማለት ሁለት ወልዳለች ከባለቤቷ ግን የሚገርማችሁ አሁን ድረስ ያ በህልም ያየችው ሰው በጣም የሚገርመው እንዲመጣ ያለች የምትጠብቅ ሴት ናትና የሆነ ቀን ያ በህልም ያየችውን ሰው ታገኘዋለች ማለት ነው እንግዲህ ኢማጂን በ14 አመት እድሜዋ ላይ ነው ያን ሰው በህልም ያየችውና ያ ሰው መጣ ምናምን በጣም ኤክሳይትድ ትሆናለች ደስ ይላታል ምናምንና ትፈተናለች ትዳሯን ለመፍታትና ላለመፍታት ለሁለተኛ ጊዜ ማለት ነው ከዛ ግን ያ ሰው ያው በጣም ብዙ ነገር ቃልም ቢገባላት ምናምን ጥሏት ሄዳል ማለት ነው ወደ ሌላ ሀገር ከሀገር ውጪ ነው የሚኖረው ከዛ እየቆየ ይመጣል ያገኛታል ምናምን ግን እውነቱን ለመናገር አሁን ላይ ትተዋለች ያው አሁን ላይ ብዙም ከሱ ጋር አይደለች ማለት ብዙም አጠብቀውም ማለት ነው እየጠፋ ምናምን ስለሚመጣ
እና እንግዲህ አሁን 2 ልጆች ወልዳ እየኖረች ያለች ሴት ናት። በጣም ይገርመኝ 14 ዓመት ላይ ባየችው ህልም እስካሁን ድረስ ህይወቷን እየኖረች አይደለም እቺ ልጅ። በጣም የሚገርመው በነገራችሁ ላይ ጎበዝ ናት፣ ጸሐፊ ናት፣ ግጥሞች ትጽፋለች፣ መንፈሳዊ ግጥሞችን ትጽፋለች፣ ምግብ ቤት አላት። በቃ በህይወቷ ራሷን ለመቀየር የምትጥር ሴት ናት። አት ዘ ሴም ታይም ደግሞ ባለፈ ነገሯ በተለይ በህልም ወይም በልጅነቷ ባሰበችው ነገር ህይወቷን ያጣች ልጅ ናት እና በጣም የሚገርም ታሪክ ነው ማለት አንዳንዴ እንደዚህ አይነት ታሪክ ከዛ ዙሪት መውጣት አለበት። ህልም ነው፣ ህልም ነው በነገራችሁ ላይ ማለት ብዙ ሰው አለ በልጅነቱ የሚያስበው ይሄንን ባገባ እገሌን ባገባ ብሎ ብዙ ሰው ያስባል። ግን እንደዛ ባገባ ብሎ ማሰቡ እዛ ላይ ስታክ ሊያደርገው አይገባም። ህይወቱ ሊቀጥል ይገባል አይደለ? አይመስላችሁም? እንደውም ከልጆቿ አባት ጋር አብራ እንደማትኖር እንደውም አንድ ወለደችና ከዛ አብሬ አልኖርም መፋታት አይቀርም ብዬ ድጋሚ ወለድኩኝ እና 2 ሆኑልኝ ትላለች። ልጆቼ ከአንድ አባት እንዲሁ እንዳሳደጋቸው ምናምን እና ህይወቷ ላይ የምጥር ልጅ ናት። ግን በቃ ያ ህይወት በጣም ገርሞኛል ማለት ህልምን አምኖ በ14 ዓመቷ ያየችውን ሰው አምና ይመጣል ብላ ረጅም ዓመት መጠበቁ አይታወቅም እኮ በህይወት ሰውየው። ግን ቺት ያረኩም ይመስለኝ አለች ባሌ ላይ ሳይሆን ከሌላ ሰው ጋር ምናምን እንደዚህ ትዝል ባሌ ላይ ሳይሆን ቺት ያረኩም ይመስለኝ በዛ ሰውዬ በህልሟ ጓደኛ ሰው ቺት ያረገች ይመስላታልና በጣም ይገርማል። እና የዋህነቷ የሆነ ቀን ምን ታደርጋለች? ጓደኛዋ አንድ ቤት የሚተኙት እሷ ጓደኛውና ባሏ ናቸውና የሆነ ቀን ሁለቱ ምናምን ጥላቸው ሄዳ ምናምን ስራ ትገባለች ማለት ነው። በጣም የሚገርማችሁ ነገርና በጣም እምነቷ ጥግ ድረስ ነው፣ የዋህነቷ ምናምን ጥግ ድረስ ነውና ይገርማል። ይሄ ታሪክ እውነት ለመናገር በጣም ይገርማል። ስንት አይነት ሰው አለ ነው ያልኩት እኔ ሰምቼ ገረመኝ ማለት አሳቀኝ፣ አሳዘነችኝ። ብዙ ዋጋ ከፍላለች። እንዲህም ስላችሁ ህይወት ቀላል አይደለችም ለሷ፣ ከባድ ነበረች። ሰው ቤት ገብታ ነበር በ14 ዓመቷ የመደፈር ሙከራ ተደርጎባት ነበር። በጣም በትልቅ ሰው ማለት ነው በዛ እድሜዋ 17 16 ዓመቷ ላይ ብዙ የህይወት ዋጋ ከፍላለች፣ ብዙ ጥራለች። እዛም ደግሞ የሄደችበት ትዳሯ ፈልገው አይደለም፣ በልጅነቷ ነው ተገዳ በአባቷ ምክንያት ነው ያገባችው። አልተመቻትም፣ እንደ ቤት ሰራተኛ ምናምን ነበር የሚያዩት። እሷ እንደምትለው ከሆነ ባለቤቷ አልተመቻትም፣ ይጠጣል እንትን ይላል ምናምን እና ለዛ ህይወት ከመታገል ይልቅ ያን ህይወት መሸሽ ነው የመረጠችው። ያው እንግዲህ የመረጠችው ነው ሸሸች። የሸሸችበት ምክንያት ደግሞ እንግዲህ የባሏን እህት ወንድም አይደለም የባሏን እህት ባለቤት ወንድም ተማምና ማለት ነው የሸሸችው። ከዛ እሱም አልሆነም እና አንዳንድ ሰዎች እንደዚህ አይነት ህይወት የሚያሳልፉ ሰዎች አሉ። ጥረቷን አደንቃለሁ። ለህይወቷ መሻሻል የምታደርጋቸው ነገሮች፣ ግጥሞቿን አሳትማለች። እንግዲህ በገንዘብ እጥረት ምክንያት ሁሉም መጻፏ ከማተሚያ ቤት ሊወጣላት አልቻለም። ምግብ ቤቷን ማስፋት ትፈልጋለች፣ ነገር ግን በቂ ገንዘብ የላትም። ብቻ ያሳዝናል እና ልጆቿን ለማሳደግ የምትጥር እናት ናት። እገዛ እርዳታ ያስፈልጋታል እውነቱን ለመናገር እና እንግዲህ ይሄን ይመስላል ታሪኩ። እንግዲህ እኔ እንዳልኳችሁ ታሪኩ ላይ ያየሁት ነገር ምንድነው፣ ሰው ባለፈ ህይወቱ ሁሌ መታሰር የለበትም፣ መንቀሳቀስ አለበት ማለት ሌላ ነገር ላይ አይደለም። ልጅቷ ብዙ ነገር ላይ ጎበዝ ናት። ግን ይሄ በ10 ምናምን ዓመቴ አየሁኝና እሱን ነው የምጠብቀው ብላ እንግዲህ ብዙ ነገሮችን ዋጋ ከፍላለች በህይወቷ ማለት ነው። እና ይሄ ነገር ልክ ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ሀሳባችሁን አጋሩኝ። ለማንኛውም ሙሉ ታሪኳን የእመቤትን ማለት ነው ማራኪ ወግ ላይ ሄዳችሁ እዩት፣ በጣም ትገረማላችሁ። ማገዝ የምትፈልጉም ልታግዙ ትችላላችሁ፣ ለእመቤት ማለት ነው። ለማንኛውም የኛ ማዕዴን ይመስላል የዛሬው። እኔ ፖድካስቶች ምናምን ሳይ ደስ ያለኝን ሀሳብ መዘዝ አድርጌ ምናምን ሀሳቦችን ለእናንተ አጋራለሁ። ሌላም ደግሞ ማህበራዊ ሚዲያ ላይ ቲክቶክ ላይ በጣም ይሹ የሆኑ ጉዳዮችን ይጠቅማችኋል ብዬ ማስበውን መራርጬ ወደ እናንተ አደርሳለሁ። ቫይራል መውጣት አለበት ሀሳቦቼ ማለት ነው። ዩቲዩብ ቫይራል እያወጣኝ አይደለም። ሀሳቦቼ የሚጠቅሙ ከሆነ እባካችሁ ላይክ ብታደርጉልኝ ደስ ይለኛል። ለማንኛውም እዚህ ድረስ አብራችሁኝ የመጣችሁ እባካችሁ ሰብስክራይብ አድርጉኝ። ወዳችኋለሁኝ። ቻው